ይኸው ታምረ ኢየሱስ በግዕዝ በአማርኛ ታምረ ኢየሱስ ወይ ኦርቶዶክስ ባትኖር እኮ በእውነት በጣም ብዙ ምንስቅባቸው ነገሮች ይጎሉ ነበር። እኔ ምን አይነት ተንኮለኛ መርጌታ ነው ይሄንን የጻፈው? ኦ ማይ ጋድ። እሺ ዜኑ ምዕራፍ 16 ታምረ ኢየሱስ ምዕራፍ 16 ከቁጥር 1 ጀምሮ ገጽ 53 ታምረ ኢየሱስ ምዕራፍ 16 ይቅርታው ቸርነቱ ለዘላለም በእውነት ይደረግብንና ብሎ ይላል። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በተገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ሞተ። ሌሎቹ ልጆች የልጁን መውደቅ በተመለከቱ ጊዜ ፈርተው ሲሸሹ፣ ጌታ ኢየሱስ ክርስቶስ ግን በዚያ ብቻውን ቀረ። የሞተው ልጅ ዘመዶቹ መጥተው ጌታ ኢየሱስ ክርስቶስን ይህንን ልጅ አንተ ገድለኸዋል አሉት። እርሱ ግን ኧረ አልጣልኩትም አላቸው። ሰዎቹም ጌታ ኢየሱስ ክርስቶስን ብዙ በዘበዙ ወይንም መረመሩት። ባበዙበት ጊዜ ወደ ሞተው ልጅ አስከሬን ቀርቦ የልጁን ስም ዜኑ ይባል ነበርና በታላቅም ድምፅ ዜኑ ዜኑ ብሎ ተጣርቶ ተዚያ ታስቀኝ ታምር ነው ማነበው። ኧረ ሆዴ በሰለ። ደግሞ የልጁ ስም እንዴት ያስቃል! አንተ ፈኒ የሆነ ስም ነው። ለልጆቻችሁ እንዳታወጡ ይሄን ስም ደግሞ ምርጥ ስም አገኘን ብላችሁ እንዳታወጡ። ታምረ ኢየሱስ ላይ አብዱል መሲህ እንደተባለው አይነት ማለት ነው። ማን ታምረ ማርያም ላይ አይደል? አብዱል መሲህ ብላችሁ ጥሩት። ልጁ በተወለደ ጊዜ ብላ ያለቻቸው ማርያም እንደሱ ብላ ስም ያወጣችለት ልጅ አለ። አብዱል መሲህ ታምረ ማርያም። ስለዚህ ገብረ ማርያም ተክለ ማርያም የሚባል ቀርቷል። አብዱል መሲህ ሊቀየር ይችላል የሆነ ሰዓት ላይ። አብዱል አርሴማ ሊሉት ይችላል። እሺ እና ቀሰቀሰው ልጁን እና አስነሳው እና ዜኑ ብሎ ተጣርቶ ተናገረ። በእውኑ እኔ ከገደል ጥያለሁና አለው፣ ከሙታን ካስነሳው በኋላ ማለት ነው። ልጁም አይደለም ጌታዬ አንተ ገደል አልጣልከኝም ብሎ መሰከረ። ዘመዶቹን ፈጽመው በድንጋጤ ተዋጡ፣ እጅግም ተደነቁ ይላል። እንግዲህ ይሄ በ5 ዓመቱ ነው አይደለ የሚለው? በ5 ዓመት ታምር 16 ታምር 14 ታምረ ኢየሱስ ተመልከቱ። ገጹን ሁሉ ሳይቀር የነገርናችሁ ገጽ 48 ታምረ ኢየሱስ፣ ገጽ 53 ታምረ ኢየሱስ በግዕዝና በአማርኛ የተጻፈው ትልቁን። አሁን ይሄ እንግዲህ ኦርቶዶክስ ውስጥ ሁሉ ቀን ኪዳን የሚባል ጸሎት አለ። ጠዋት ላይ ማለዳ ላይ ደጅ እንደተከፈተ ከሚነበቡ 2 ዋና መጻሕፍት መካከል አንዱ ነው ይሄ። አሁን ይሄ አብሾ ጠጥቶ ጥንብዝ ያለ መርጌታ መቃብር ቤት ሆኖ የጻፈው ነው እንጂ የእግዚአብሔር ቃል የሚደግፈው ነገር አይደለም። ኢየሱስ በትክክል ክብሩን ገልጦ ተአምር ያደረገበት የመጀመሪያው ተአምር የቃና ዘገሊላው የሰርግ ቤት። ስለዚህ ይሄ ምን ያሳየናል ስንል በማን አለብኝነት በድፍረት ሰዎች ግዕዝን አያነቡም፣ ነገ መጻሕፍት አይተረጎሙም በሚል ግብታዊነት በተረት የሰዎችን አይምሮ ጠርቆ ይዞ ለመኖር እውነቱን ወደ ማወቅ ሰዎች እንዳይደርሱ እንደዚህ ባሉ መጻሕፍት ይሄ ግዛት የማስፋፋት ቢዝነስ የመስራት አጀንዳ እንጂ እንዲህ አይነት ነገር የእግዚአብሔር ቃል እውነት ላይ አናገኝም። መጽሐፍ ቅዱስ ከ12 ዓመቱ በተለይ ከ12 ዓመቱ እስከ 30 ዓመቱ ድረስ ጌታ እስከሚጠመቅ ድረስ ባለው ጊዜ ውስጥ ዝም ብሏል። መጽሐፍ ቅዱስ ዝም ባለበት ሰዓት ዝም ነው የሚባለው። ካልተጻፈ አልተጻፈም። ግዴታ የለባትም። ኦርቶዶክስ ውሸት ጽፎ የመደርደር ግዴታ የለባትም።